ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ ያስገረመኝና ያስደነቀኝን አዲስ መረጃ ወደ እናንተ ይዤ መጥቻለሁ። ይህን መረጃ ከተመለከቱ በኋላ ይህን በፈንገስ አማካኝነት የሚዘጋጅ ለጤና እጅግ ጠቃሚ የሆነ አልሚ ንጥረ ነገሮችን የያዘ ምግብ መመገብ ጀምሬያለሁ። እናንተም ይህን ቪዲዮ ከተመለከታችሁ በኋላ ይህን መመገብ ብትጀምሩ አስደናቂ ለውጦችን ሰውነታችሁ ላይ መመልከት ትችላላችሁ። ለሰውነታችን ከሚሰጣቸው ጥቅሞች አንጻር ታንጅብል ተጨባጭ የሆኑ በርካታ መረጃዎችና የጥናት ውጤቶች ይገኛሉ። ይህ በፈንገስ አማካኝነት የሚዘጋጅ ለሰውነት ጠቃሚ የሆኑ በተለይ ደግሞ በሽታን የመከላከል ስርዓትን የሚያጠነክሩ እድሜያችንን ያለምን በሽታ መቆየት መኖር እንድንችል የሚረዱ ባዮአክቲቭ የሆኑ ኬሚካሎችን የያዘው የአልሚ ምግብ አይነት ማን ነው? የምጠቅስላችሁ ይሆናል። በጥሞና ካዳመጣችሁኝ ከራሳችሁ አልፋችሁ ለቤተሰቦቻችሁ የሚጠቅም አስደናቂ መረጃን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ይህን ትምህርት ወደ እናንተ ይዤ ስመጣ በርካታ ጊዜን መስዋዕት አድርጌ የተለያዩ የጥናት አርቲክሎችን ተመልክቼና ሳይንስ ላይ መሰረት ያደረጉ መረጃዎችን አደራጅቼ ለእናንተ በሚመች መንገድ ኤዲት አድርጌ ነውና ቪዲዮውን ላይክ በማድረግ ትምህርቱ ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት እናድርግ። ይህን ቪዲዮ ለሌሎች በማጋራትም ከቤታቸው ነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ ማሻሻል እንዲችሉ እናግዛቸው። ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን ሳይንስ ላይ መሰረት አድርጌ በማመጣቸው ትምህርቶች፣ መረጃዎች የራሱንና የቤተሰቡን ጤና ይጠብቁ። ይህ አልሚ የሆነ ለጤናችን የሚጠቅም የፈንገስ አይነት ሙሽሩም ተብሎ ወይም እንጉዳይ ተብሎ የሚጠራው ነው። እንጉዳይን በይበልጥ የተለየ አትኩሮት እንዲሰጠው ያደረገው በውስጡ የሚገኘው ኤርጎታይኒን ተብሎ የሚጠራው የአሚኖ አሲድ አይነት ነው። በቅርቡ እየወጡ ያሉ ጥናቶች እዚህ ሙሽሩም ውስጥ የሚገኘው ኤርጎታይኒን ተብሎ የሚጠራው የአሚኖ አሲድ አይነት ከቫይታሚን ቢ12 ቀጥሎ በቫይታሚንነት ደረጃ ሊመዘገብ ይችላል ተብለው ከሚጠቀሱ ወይም ከሚጠበቁ የባዮአክቲቭ ኮምፓውንዶች መካከል አንዱ ነው። ለመጨረሻ ጊዜ በቫይታሚንነት የተመዘገበው ቫይታሚን ቢ12 ነው። በመቀጠል ኤርጎታይኒን አንዱ ሊሆን ይችላል የሚል ግምቶችና እምነቶች አሉ። በርካታ ጥናቶች እያወጡት ያሉት አስደናቂው መረጃ በደማችን ውስጥ ከፍተኛ የሆነ ኤርጎታይኒን ተብሎ የሚጠራው የአሚኖ አሲድ መጠን መኖርና መሰራጨት አደገኛ ተብለው ለሚጠሩ ለሞት የመጋለጥ ዕድላችንን ለሚያሰፉ የበሽታ አይነቶች የመጋለጥ ዕድልን በከፍተኛ ደረጃ የማውረድ ብቃት እንዳለው ማረጋገጥ ተችሏል። ለስትሮክ፣ ለልብ በሽታ፣ ለጉበት በሽታና ተመሳሳይ አደገኛ ለሆኑ በሽታዎች የመጋለጥ ዕድላችንን በከፍተኛ ደረጃ ሊያወርድ ሊቀንስ እንደሚችል የሚያሳዩ ጥናቶች እየወጡ ነው። ለዚህ አንደኛውና ዋነኛው ምክንያት ሰውነታችን ሙሽሩም ውስጥ የሚገኘውን ኤርጎታይኒን ተብሎ የሚጠራውን የአሚኖ አሲድ አብዞር በሚያደርግበት ወስዶ የሚጠቀምበት የአጠቃቀም ሜካኒዝምና ሜታቦላይዝ የሚያደርግበት ስርዓቱ ሰውነታችን ይህን ሙሽሩም ውስጥ የሚገኘውን ኤርጎታይኒን ተብሎ የሚጠራውን የአሚኖ አሲድ አይነት በዋነኝነት የሚያጠራቅመው ኦክሲዳቲቭ ስትረስ ተብሎ ለሚጠራው ከፍሪ ራዲካል ኤሌክትሮን የጎደላቸው ሰውነታችን ውስጥ በተለያየ አጋጣሚ የሚመሰረቱ ፍሪ ራዲካሎች በከፍተኛ መጠን ተከማችተው የሚገኙበት ሰውነት ክፍሎቻችን ላይ ነው። ለአብነት ያክል ጉበታችን፣ የአይን ሌንሶች፣ አንጎላችንና አንዳንድ ሴንሲቲቭ የሆኑ ቲሹዎች ውስጥ እነዚህ ሰውነት ክፍሎቻችን ከኦክሲዳቲቭ ስትረስ ጋር ተያይዞ ሊከሰቱ ለሚችሉ አደጋዎች ተጋላጭ የሆኑ በዙሪያቸው ከፍተኛ የሆነ የፍሪ ራዲካል ጎጂ የሆኑ ኤሌክትሮን የጎደላቸው በጣም አሸባሪ የሆኑ የነዚህ ኤሌክትሮን የጎደላቸው ሞለኪሎች መከማቸት የሚታይባቸው ሰውነት ክፍሎቻችን ናቸው። እነዚህ ኤሌክትሮን የጎደላቸው ፍሪ ራዲካል ተብሎ የሚጠሩ ሞለኪሎች ሰውነታችን እነዚህን ሞለኪሎች በአግባቡ ካላመከነና ከሰውነታችን ካላስወገደ ሰውነታችን ላይ ከቀላል እስከ ከባድ አደጋዎችን ሊያስከትሉ ይችላሉ። ከጊዜ ቀደመ የሴሎች መሞት፣ የዲኤንኤ አወቃቀርን ማዛነፍና ለካንሰርና ተመሳሳይ በሽታዎች መጋለጥ፣ የአንጎል ህዋሳትን ከመጉዳት ጋር ተያይዞ ለተለያዩ አንጎል ላይ ለሚከሰቱ በሽታዎች መጋለጥ፣ አይናችን ላይ የሚገኘውን ሬትና ተብሎ የሚጠራውን የአይናችንን ክፍል በመጉዳት የአይን በሽታና ሌሎች እክሎችን
ሊያስከትሉ የሚችሉ አደገኛ የሆኑ የሞለኪውል አይነቶች ናቸው። ሰውነታችን ኤርጎታዮኒን ተብሎ የሚጠራውን ይህን ሙሽሩም ውስጥ የሚገኘውን አሚኖ አሲድ ከላይ ጠቀስኳቸው ጎጂ ሞለኪውሎች የሚገኙበት ሰውነት ክፍሎች ውስጥ ማጠራቀሙ ኤርጎታዮኒን እንደ አንቲኦክሲዳንትነት በማገልገል በቀጥታ ከነዚህ ጎጂ ሞለኪውሎች ጋር በመፋጠጥ እነሱን ሰውነታችንን ሊጎዱ ወደማይችሉ ኒውትራል ወደሆነ ተራ የኦክሲጅን ሞለኪውል በመቀየር ሰውነታችን ላይ ጉዳት እንዳያደርሱ የመከላከል አገልግሎትን በብቃት መስጠት እንዲችል አስችሎታል። ኤርጎታዮኒን ተብሎ የሚጠራው ሙሽሩም ውስጥ የሚገኘው ይህ በአክቲቭ የሆነ ኮምፓውንድ በዋነኝነትና በብዛት የሚገኘው ሙሽሩም ውስጥ ነው። የምንመገባቸው የእጽዋትና የእንስሳት ተዋጽኦች ይህን ኤርጎታዮኒን ተብሎ የሚጠራውን አሚኖ አሲድ በውስጣቸው አይዙም። ከዛም የተነሳ ሙሽሩም ዋነኛው የዚህ ኬሚካል ምንጭ ነው። ሙሽሩምን መመገብ ይህን ለሰውነታችን ጠቃሚ የሆነ ኬሚካል በደማችን ውስጥ የሚኖረውን እንቅስቃሴና ብዛት ከፍ በማድረግ ከጎጂ ከፍሪ ራዲካል አደጋ ጋር ተያይዞ ልባችን፣ አንጎላችን፣ አይናችን፣ ጉበታችን ላይ ሊደርሱ የሚችሉ አደጋዎችን አስቀድመን በብቃት መከላከል እንድንችል ያደርጋል። ሌላው እንጉዳይ ለተለያዩ ካንሰር አይነቶች የመጋለጥ ዕድልን የመቀነስ አቅምና ብቃት እንዳለው ጥናቶች ቢወጡም በይበልጥ ግን ለጡት ካንሰር የመጋለጥ ዕድልን የማስቀረትና የማውረድ ብቃቱ ከፍተኛ እንደሆነ የሚያረጋግጡ በርካታ ተአማኝነት ያላቸው ጥናቶች ይገኛሉ። በተከታታይም እየወጡ ነው። ሌላው ሙሽሩም ውስጥ የሚገኘው ኤርጎታዮኒን ተብሎ የሚጠራው የአሚኖ አሲድ አይነት ልክ እርድ ውስጥ እንዳለው ከርኪመን ተብሎ እንደሚጠራው የኬሚካል የባዮአክቲቭ ኮምፓውንድ ኬሚካል አይነት በቀጥታ አንጎላችን ጋር ያሉ ኒውሮኖች፣ ሴሎች ጋር የመድረስ አንጎላችን ውስጥ በተለያየ አጋጣሚ የተመሰረቱ የመጡ ፍሪ ራዲካል ጎጂ የሆኑ ሞለኪውሎችን የማምከን ብቃት አቅማል። ይህን አይነት ብቃት ካላቸው ጥቂት ባዮአክቲቭ ኮምፓውንዶች ኤርጎታዮኒን እና ከርኪመን ተብሎ የሚጠራው እርድ ውስጥ የሚገኘው ኬሚካል ይጠቀሳሉ። ሙሽሩም ከላይ የጠቀስኩትን ኤርጎታዮኒን ተብሎ የሚጠራው ኬሚካል ከመያዝ በተጨማሪ በውስጣቸው ጥሩ የሆነ የቫይታሚን ይዘት አላቸው ተብለው ከሚጠቀሱ አልሚ ምግቦች መካከል ይጠቀሳል። ሙሽሩም እንጉዳይን አዘውትረን መመገብ ለተለያዩ በሽታዎች የመጋለጥ ዕድልን በይበልጥ ደግሞ በገዳይነታቸው ለሚታወቁ በሽታዎች የመጋለጥ ዕድላችንን ከመቀነስ ከማውረድ በተጨማሪ እድሜያችን ከፍ እያለ ሲመጣ ከዛ ጋር ተያይዞ ሊከሰቱ ለሚችሉ በሽታዎች በይበልጥ አይንና አንጎላችን ላይ ሊከሰቱ ለሚችሉ የጤና እክሎች የመጋለጥ ዕድላችንንም በላቀ ደረጃ ሊቀንስ ሊያወርድ ይችላል። እነዚህን አስደናቂ ጥቅሞች ለማግኘት እንጉዳይን አዘውትረን መመገብ ይኖርብናል። እንጉዳይን አዘውትረን በመመገብ ላይ ጠቀስኳቸውን አስደናቂ ጥቅሞች ለሰውነታችን መስጠት ማቀበል እንችላለን።